አስደንጋጩ ክስተት በሳውዲ አረቢያ መላው የእስልምና ሀገራትን ያስቆጣው የልዑሉ ድፍረት። የክብር ጀንበር ስትጠልቅ በዘመናዊነት ስም የሚደረገው የነፍሳት ሽያጭ። ዓለማችን ዛሬ የምትገኝበት መስቀለኛ መንገድ በስልጣኔ ስም የሰው ልጅ ማንነቱና ክብሩ የሚገፋበት እንግዳ ዘመን ሆኗል። ጥንታውያን የሆኑ ዶግማዎችና ቀኖናዎችን ትውልድን ሲያቅፉና ሲያርሙ የኖሩ የሞራል ምሰሶች ዛሬ በኒው ወርልድ ኦርደር ሰይፍ ስር ወድቀዋል። በረሃው ላይ በወርቅ የተለበጡት የሳውዲ አረቢያ ከተሞች ዛሬ ቅድስናን ጠረን እያጡ ነው። የቪዥን 2030 እቅድ እንደ በጎ ለውጥ ቢነገርለትም የሪያድ መድረኮች ግን በካርዲቢ መሰል ግልጽ ተዋናዮች ሲረገጡ የታሪክ ቁስል ሆኖ ተመዝግቧል። ያቺ በመካና በመዲና ቅዱስ ስም የምትጠራው ምድር መድረኮቿ ላይ መንፈሳዊነት ሲሰደድና ግብረ ገብነት ሲረክስ ማየት ለብዙዎች ልብ አንጠልጣይ ሐዘን ሆኗል። ካርዲቢ መድረኩ ላይ በታየችበት ቅስፈት የጠፋው የኮንሰርት ድምቀት ሳይሆን ለዘመናት ተጠብቆ የኖረው የባህልና የሃይማኖት ክብር ነው። የልዑሉን የተንሸዋረረ አካሄድ ሀገሪቱን ከነዳጅ ጥገኝነት ለማውጣት ቢሞክርም የነፍስ ነጻነት ግን ለምዕራባውያን ርካሽ መዝናኛ አሳልፎ እንደ መስጠት ተቆጥሯል። ይህ ወረራ ሳውዲ አረቢያ ብቻ ሳይሆን ጥንታዊት ኦርቶዶክሳዊነት እምነትና መሰል ዶግማዎችን ኢላማ ያደረገ እንቅስቃሴ ነው። እንደ ሩሲያና ኢትዮጵያ ያሉ ሀገራት የጥንቱ የሞራል እሴትን አጥብቀው በመያዛቸው ብቻ ጨቋኝና ደፍጣጭ ተብለው ሲፈረጁ ማየት የአዲሱ ዓለም ስርዓት ትልቁ ስትራቴጂ ነው። ኦርቶዶክስ ተዋህዶን የማዳከም ሴራ በእጅጉ አሁንም እየተካሄደ ነው። የሰው ልጅን ከተፈጥሮ ስርዓቱ እያወጡ እሴቶችን በዓለም ላይ እንዲሰፍኑ ሲደረግ ኦርቶዶክስን የመሰሉ ጽኑ እምነቶች እንደ ትልቅ እንቅፋት እየታዩ ነው። ስለዚህ ነው በሃይማኖት ስም የሚደረጉ ጥቃቶችና መከራዎች እየበዙ ዕለት ዕለት እየታረጀን ያለ ነው። የመንፈሳዊነት ዋጋ ያልገባው ዓለም ላይ ነው ያለ ነው። የሰው ልጅ ያለ መንፈሳዊ መመሪያ አንድ መሪ የሌላት መርከብ እንደማለት ናት። ዛሬ የምናየው ዘመናዊነት የሰው ልጅን መብት ሳይሆን የሰው ልጅን በደም ነፍስ የሚመራ ፍጡር የማድረግ ሂደት ይመስላል። ይህ የሪያድ ኮንሰርትም ሆነ የዓለም አቀፉ ጫና የአንድ ትልቅ ሰንሰለት አካል ናቸው። ዓለምን በአንድ የባህል የፍጆታ ሻጋታ ውስጥ በማስገባት የሀገራትን ልዩ ማንነት የማጥፋት ስራ እየተሰራ ነው። በሳውዲው በረሃ ላይ የተጨፈረው ጭፈራ፣ በሩሲያ ቤተክርስቲያን ላይ የሚሰነዘረው ውግዘትና በኢትዮጵያ ገዳማት ላይ የሚደረገው ተጽዕኖ ሁሉም የሚገናኙት በአንድ ነጥብ ላይ ነው፤ የሰው ልጅን ከፈጣሪው መለየት። ታዲያ ይህንን ታሪካዊ ሽግግርና የባህል ፍጭት ካለፉት ዘመናት ትምህርቶች ጋር በማያያዝ የዛሬውን የሳውዲ አረቢያ ሁኔታና የዓለምን አዲስ አቅጣጫ በጥልቀት እንመረምረዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ የማንቂያ ደወል ተደጋግሞ እየተደወለልን ነው። ዓለማችን ወዴት አቅጣጫ እየሄደች እንዳለች ሁሉም በየፈርጁ በተለይ ደግሞ ዶግማና ቀኖና ያላቸውን ሃይማኖት ከምድረገጽ ለማጥፋት በየአቅጣጫው እየተሰራ ነው ያለው። ልጓም እንደሌለው ፈረስ እንድትሆን ዓለም እየተፈለገ ነው። ኒው ወርልድ ኦርደር እንግዲህ ስጋ ለብሶ መሬት ወርዶ እያየን ነው ማለት ነው። ታሪክ ራሱን ይደጋግማል የሚባለውን በከንቱ አይደለም። የአንድ ሀገር ውድቀት የሚጀምረው በጦርነት ሳይሆን የውስጥ የሞራል ምሰሶች ሲናጉ ነው። ኢትዮጵያችንን ጨምሮ ይሄ ነገሮች እንግዲህ በጣም እየገፉ እየሄዱ ነው። ዛሬም በሳውዲ አረቢያ ምድር የምናየው ክስተት ከዚህ አንጻር በጣም በርካታ ታሪካዊ አንድምታዎችን ይዟል። ይሄ መረጃ እጅግ በጣም ጠቃሚ ስለሆነ ጊዜያችንንም ስለሚዋጅ ለእናንተ ይዘነው መጥተናል። እናንተ ማሰብ አስተያየታችሁን በኮሜንት መስጫ ላይ ታጋሩን አላችሁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰናይ ቆይታ ይሆንላችሁ። በታሪክ ውስጥ እንደ ባቢሎንና ሮም ያሉ ታላላቅ ስልጣኔዎች የፈረሱት የቁሳዊ ብልጽግናቸው ጥግ ላይ ሲደርሱና የስነ ምግባር ልቅነት እንደ መዝናኛ ሲቆጠር ነበረም። ሳውዲ አረቢያ ለዘመናት የቆየችበትን ወግ አጥባቂ እስልምና በአንድ ጀንበር ወደ ምዕራባውያን ፖፕ ካልቸር ለመቀየር የሚደረገው ጥረት ታሪካዊ መሰረቷን እየናደው ይገኛል። ልዑሉ MBS ሊያመጡት የፈለጉት ለውጥ እንደ ታንዚማት የኦቶማን ግዛት ለመዘመን ባደረገው ጥረቱ ማንነቱን እንዳጣው አይነት ሂደት ነው። ካርዲቢ በሪያድ መድረክ ላይ መቆማ የፖለቲካ ለውጥ ብቻ ሳይሆን የሺህ ዓመታትን ታሪክ ያለውን የባህል ግንብ መፍረሱን የሚያበስር ታሪካዊ ምልክት ነው። ሁላችሁም ልትነቁና ይህን ነገር ልትዋጉት ይገባል። በታሪክ ትንተናችን ውስጥ እንደ ሩሲያ ያሉ ሀገራት እንዲሁም እንደ ኢትዮጵያችን ዛሬ የሚወሰድባቸው ጫና ከአውሮፓውያን የመገለጥ ዘመን ኢንላይትመንት በኋላ ከመጣው መንፈሳዊነትን የመጣው እንቅስቃሴ ጋር ይመሳሰላል። ኦርቶዶክስ ተዋህዶን እናንሳት። ይህች እምነት ከጥንት ጀምሮ ለዓለማዊ ኃይላት ሴኩላር ፓወርስ
አልመችም ስትል የኖረች ናት። ዛሬም የኒው ወርልድ ኦርደር ዋነኛ ጠላት ተደርጋ የምትወሰደው የሰው ልጅ መንፈሳዊ ነጻነትና ቀኖናዊነት ጽናትን ስለምታስተምር ነው። ሩሲያ ላይ የሚደረገው ጥቃት በፖለቲካዊ ሽፋን ቢቀርብም በጥልቁ ሲታይ ግን የጥንታዊውን ክርስትና እሴት ለመደምሰስ የሚደረግ የርዕዮተ ዓለም ጦርነት ነው። ለመሆኑ ቪዥን 2030 ወይስ የባህል ወረራ? የሳውዲው ልዑል ዕቅድ በታሪክ መነጽር ሲታይ የጃኑስ ፊት ባለ ሁለት ገጽታ ያለው ነው። በአንድ በኩል ሀገሪቱን ከነዳጅ ድህነት ለመታደግ የሚደረግ ኢኮኖሚያዊ ጥበብ ሲመስል፣ በሌላ በኩል ግን የሀገሪቱን መንፈሳዊ ልዕልና ለምዕራባውያን ቱሪዝምና የገበያ ፍላጎት መሸጥ ነው። ታሪክ እንደሚነግረን ማንነቱን ለገንዘብ የሸጠ ትውልድ መጨረሻው የባህል ባርነት ነው። ካርዲቢ በሪያድ መድረክ ላይ ስታሳይ የነበረው ጸያፍ ተግባር ሳውዲ አረቢያ ለዓለም እየሰጠችው መልእክት ነው። ለሁላችንም እኛ የእስልምና እምነት ተከታይ ወይ ደግሞ የክርስትና እምነት ተከታይ መሆን አይጠበቅብንም። ፈሪሃ እግዚአብሔር ያላቸው ሁሉ ይሄ መልእክት ሊደርሳቸው ይገባል። እኛም እንደናንተ ሆነናል፣ እሴቶቻችንን ለሽያጭ ቀርበዋል የሚል አሳዛኝ የታሪክ ምዕራፍ በሳውዲ አረቢያ ተከፍቷል። ይህ አዲስ የዓለም ስርዓት በሚሰራው በባህላዊ ግሎባላይዜሽን ነው። ሁሉም ሀገር አንድ አይነት ልብስ እንዲለብስ፣ አንድ አይነት ዘፈን እንዲሰማና አንድ አይነት የላላ የሞራል ህግ እንዲኖረው እግዚአብሔር የለሽ ማድረግ ነው። ሳውዲ አረቢያ የዚህ ትልቅ ሰንሰለት የመጨረሻዋ ሰለባ እየሆነች ትገኛለች። የቀሩት ጠንካራ የሃይማኖት ምሰሶች እንደ ኦርቶዶክስ ያሉት ከተሰበሩ ዓለም የምትመራው በፈጣሪ ህግ ሳይሆን በድርጅታዊ ትዕዛዞች ይሆናል። የዘመናችን ትልቁ ስውር ደዌና የትውልድ ነጣቂ ነው። ህዝብን ለማጥፋት መጀመሪያ ባህሉን፣ ሃይማኖቱን ማጥፋት በቂ ነው የሚለው ብልሃት ዛሬ በረቀቀ መንገድ በዘመናዊነት ስም እየተተገበረ ይገኛል። ይህንን ሐሳብ ታዲያ በሶስት ዋና ዋና የጥፋት ስልቶች አስፍተን እናየዋለን። አንደኛው የውስጥ ግንብ መናድ ነው፣ የስነ ልቦና ወረራ። አንድን ህዝብ በጦር መሳሪያ መውረር ውድ ነው፣ ደግሞም ተቃውሞን ይጋብዛል። ነገር ግን የዚያን ህዝብ የሞራል ኮምፓስ ማዛባት ግን ያለምንም ደም መፋሰስ በባርነት ለመገዛት ምቹ ነው። ዛሬ ላይ ኢትዮጵያችን ላይ እንዳለው ማለት ነው። እንደ ካርዲቢ ያሉ የባህል አምባሳደሮች ወደ ቅዱሳን ምድሮች የሚላኩት ለመዝናኛ ብቻ አይደለም። ይልቁንም ወጣቱ ትውልድ ለዘመናት ሲያከብረው የኖረውን ሀፍረትና ክብር ሰብሮ እንዲጥል ነው። ልቦናው የተራቆተ ክብሩን በጨፈራ የለወጠ ትውልድ ደግሞ ለሀገሩ ለሃይማኖቱና ለታሪኩ የመቆርቆር ወኔ የለውም። ሁለተኛው መቻቻል በሚል ስም የሚመጣው የሃይማኖት መሸርሸርና መደፍጠጥ ነው። ኒው ወርልድ ኦርደር የሚጠቀመው ትልቁ መሳሪያ ቃላትን ማለስለስ ነው። ዶግማን ጽንፈኝነት ይሉታል፣ ቀኖናን ኋላ ቀርነት ይሉታል፣ ክብርን አላስፈላጊ ጥብቅነት ወይ አክራሪነት ይሉታል። በዚህ ሂደት ውስጥ እንደ ኦርቶዶክስ ያሉ ጽኑ መሰረት ያላቸው እምነቶች የአንድነትና የፍቅር እንቅፋት ተደርገው ይሳላሉ። ሳውዲ አረቢያም ክፍት ሀገር ለመባል የከፈለችው ዋጋ ሃይማኖታዊ ማንነቷን ነው። ይህ ማለት ግን ሰላም ማጣት ሳይሆን ህዝቡን ከምንጩ ነቅሎ ዓላማ ለሌለው ዓለም አቀፋዊ የፍጆታ ባህል አሳልፎ መስጠት ነው። ሶስተኛው የታሪክ ማህደር ትውስታን ድምጥማጡን ማጥፋት ነው። አንድ ህዝብ ታሪኩንና ባህሉን ሲረሳ እንደ ደረቅ ቅጠል ንፋስ ወደ ነፈሰበት ይሄዳል። የሳውዲው ልዑል ቪዥን 2030 በሚል ስም የሚያመጣው ለውጥ ወጣቱ ትውልድ ካለፈው ታሪኩ ጋር ያለውን ግንኙነት እንዲበጣጥስና እንዲያቋርጥ፣ አይኑን ወደ ምዕራባውያን ፋሽንና ጩኸት ብቻ እንዲያደርግ ነው። ሩሲያ ላይ የሚደረገው የባህል ማግለል ካንሰል ካልቸርና በኦርቶዶክስ ላይ የሚሰነዘረው ጥቃት ዓላማው አንድ ነው። ታሪካዊና መንፈሳዊ ጥንካሬ ያላቸውን ኃይሎች ማዳከም። ምክንያቱም እነዚህ ኃይሎች ለዓለም አቀፉ ስውር መንግስት በቀላሉ አይንበረከኩም። በሪያድ ኮንሰርት ላይ የፈሰሰው የብርሃን ጌጥና ጭፈራ የብዙዎችን መንፈሳዊ ጨለማ የሚሸፍን ካባ ነው። ዓለም ዛሬ የምትፈልገው ነፃ ሰውን ሳይሆን የሚመች ባሪያን ነው። ይህ ባሪያ ደግሞ ባህል የሌለው፣ ሃይማኖቱ የላላ፣ እግዚአብሔር የለሽና ማንነቱን በዶላር የለወጠ ነው። ስለዚህ ህዝብን ማጥፋት ካስፈለገ መጀመሪያ ባህሉን፣ ሃይማኖቱን ማጥፋት በቂ ነው የሚለው መርህ ዛሬ በዲጂታል ስክሪኖች በታዋቂ ግለሰቦችና በፖለቲካ ለውጦች አማካኝነት ቤታችን ድረስ አንኳኩቶ ገብቷል። ትልቁን ተጋድሎም ይህንን የመሸርሸር ጦርነት ተርቶ ማንነትን አጥብቆ መያዝ ይበጀናል። የበረሃው ዙፋንና የክብር ሽያጩ የውድቀት ዋዜማን እስኪ ደግሞ እንመልከተው። በሪያድ ሰማይ ስር ነው የጥንታውያን አባቶች ክብር በሚያዝንበት ድባብ ውስጥ የአስደንጋጭ ትዕይንት ተከስቷል። ካርዲቢ መድረኩ ላይ የወጣቸው ዘፈን ለማቅረብ ብቻ አይደለም፣ ይልቁንም የዚያ ማህበረሰብ ታሪካዊና የተቀደሰ አለባበስ እነሱ እንደሚሉት አባያው ላይ በማላገጥ
የሰውነቷን ቅርጽ በሚያሳይ መልኩ ለብሳ ስትታይ የታየው የጨርቅ መላላት ሳይሆን የሀገሪቱን የሞራል ምሰሶ መላላት ነበረም። ያ ለሺህ ዓመታት የሴቶች ክብርና የሃይማኖት ምልክት ሆኖ የኖረው አለባበሳቸው በካርዲ ቢ መድረክ ላይ ለማሾፊያ ሲውል በታሪክ አላፊዎች ዘንድ እንደ ትልቅ የመንፈስ ውድቀት ተቆጥሯል፣ አስቆጭቷል፣ የደም እንባ አስለቅሷል። ይህ ድርጊት በብዙዎች ዘንድ የተሰማውም እንዲህ ነው። ቤተ መቅደስ ውስጥ ቆመው በእምነት ላይ እንደመቀለድ። ልዑሉ ይህንን የፈቀዱት ዘመናዊነትን ፍለጋ ቢሆንም የገዛ ቤታቸውን መሰረት ግን በገዛ እጃቸው እየናዱት እንደሆነ የታሪክ ምሁራን እየተነበዩ ነው። ታሪክ እንደሚያስተምረን አንድ ግዙፍ መንግስት የሚንደው የጠላት ሰራዊት ሳይሆን የውስጥ ህዝብ ልብ ሲቆስል ነው። ልዑል መሐመድ ቢን ሰልማን MBS በቪዥን 2030 ስም የሰሩት ይህ የተንሸዋረረ አካሄድ ዙፋናቸውን ለከፍተኛ አደጋ እያጋለጠው ይገኛል። ዛሬ ሳውዲ ጎዳናዎች ላይ የሚታየው ዝምታ የመስማማት ሳይሆን የውስጥ እሳተ ገሞራ ነው። የሃይማኖት አባቶችና የወግ አጥባቂው ማህበረሰብ ልብ በካርዲ ቢ አዋራጅ ትርኢት ክፉኛ ቆስሏል። ይህ ቂም ደግሞ አንድ ቀን ዙፋኑን ከመሰረቱ ሊነቀንቀው እንዲሁም ሊውጠው ይችላል። ልዑሉ በምዕራባውያኑ ዘንድ ሪፎርመር ወይ ደግሞ ለውጥ አምጪ ለመባል የከፈሉት ዋጋ የራሳቸውን ህዝብ መንፈስ ማንነት ነው። ታሪክ እንደሚነግረን ከህዝቡ እሴት ጋር የተጣላ መሪ መጨረሻ ወይ በስደት ወይ በታሪክ መቃብር መዘከር ነው። ይህ ኒው ወርልድ ኦርደር የሚጎትታቸው መንገድ ልዑሉ የመጨረሻው የውርደት ዋጋ ሊያስከፍላቸው ይችላል። ፖለቲካዊ ራስን ማጥፋት ይሉታል ተንታኞቹም። የሀገሪቱን ቅድስና ለካርዲ ቢ መሰል ግለሰቦች አሳልፎ መሸጥ በሙስሊሙ ዓለም ዘንድ ያላቸውን አመራር ወይ ደግሞ ሊደርሺፕ አክስሞታል። የመንፈስ ሞት እየተባሉም ነው። አዲስ መሪ የህዝቡን ነፍስ ከገደለ የሱም ስልጣን በቆሙ የሞተ ነው። ያ የሪያድ መድረክ ላይ የታየው ያለባበስ ስላቅ የልዑሉን ዙፋን የሚገፉ የቁጣ እጆች እንዲበራከቱ አድርጓል። ካርዲ ቢ በዚያ ምሽት የጨፈረችው በሪያድ መድረክ ላይ ብቻ ሳይሆን በሳውዲ አረቢያ ታሪክና ክብር ላይ ነው። ልዑሉ ይህን ድፍረት በዝምታ ማለፋቸው፣ ማበረታታቸው፣ መፍቀዳቸው የራሳቸውን የውድቀት ደወል እንደመምታት ይቆጠራል። ታሪክ ሁልጊዜም ጸሐፊ ያለው። ያ ጸሐፊ ደግሞ እንዲህ ይላል። ምድራዊ ስልጣንን ለማግኘት የሰማያዊውን ክብር የገፋ መሪ ውድቀቱ እንዳወዳደቁ አስደንጋጭ ይሆናል። የልዑሉ እጣ ፈንታም ከዚህ የታሪክ ፍርድ የሚያመልጥ አይመስልም። ኒው ወርልድ ኦርደር የመጀመሪያው እርምጃ እስልምናና ክርስትናን መምታት ነው። ምክንያቱም እነዚህ ሃይማኖቶች ዶግማና ቀኖና አላቸው ተብሎ ስለሚታመን እነሱ እንደሚፈልጉት ለመጠምዘዝ ምቹ ስላልሆኑ ይህንን መቅበር የመጀመሪያው ስራቸው ነው። የነፍስ ድርቅና የቁስ ባርነት የኒው ወርልድ ኦርደር መጨረሻ ግብ መሆናችን ያሳዝናል። የሰው ልጅ በስጋ ብቻ የሚኖር ፍጡር ሳይሆን በውስጡ የፈጣሪን እስትንፋስ ያለበት የክብር አክሊል ነው። ነገር ግን ዛሬ ኒው ወርልድ ኦርደር በሚል ታላቅ ስም የሚመራው ዓለም አቀፋዊ አካሄድ ይህንን መለኮታዊ ክብር ገፎ ሰውን ቁሳዊ ፍጆታ ብቻ አድርጎ ለመቅረጽ ቆርጦ የተነሳ ነው። መጽሐፍ ቅዱስ እንደሚነግረን የሰው ልጅ ከፈጣሪው ሲለይ እንደ ቃየል ኮብላይና ተቅበዝባዥ ይሆናል። እግዚአብሔር በሌለበት ምድር ፍርድና ቅንነት ቦታ የላቸውም። ዛሬ በሳውዲ በረሃ ላይ የታየው አይነት የሞራል ውድቀትና የቅዱሳን እሴቶች መርከስ የሰው ልጅ ራሱን በራሱ ለመዳኘት ሲነሳ የሚደርስበትን የታችኛው የውርደት ደረጃ ያሳየ ነው። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ እንዳለ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2-4። የትንቢት ዛሬ በዓይናችን ላይ የተፈጸመ ነው። በየገዳማቱ አባቶቻችን ዕለት ዕለት እየታረዱ ነው። ቤተክርስቲያኖቻችን እየተቃጠሉ ነው። ክርስትና በተለይ ደግሞ ኦርቶዶክሳዊነት ከምድር ላይ ለመፋቅ ምን ያህል እየተሰራ እንደሆነ እያያችሁ ነው። የሰው ልጅ መለኮታዊ ኮምፓሱን ሲያጣ ለካርዲ ቢ መሰል የዝቅተት ምልክቶች መስገጃ ቤቱንና አደባባዩን ክፍት ያደርጋል። የኒው ወርልድ አካሄድ በጥንቷ ባቢሎን ከነበረው ያለ እግዚአብሔር ስም ማውጣት ፍላጎት ጋር አንድ ነው። ያ ጊዜም ሰዎች ራሳቸውን ከፈጣሪ በላይ ለማድረግ ግንብ ገነቡ። ዛሬ ግን የሚገነባው ግንብ በዲጂታል ቴክኖሎጂ፣ በኢኮኖሚ ጫናና በባህል ወረራ የታጠረ ነው። የሰው ልጅ በምድራዊ ብቻ ከተዳኘም ህይወት ትርጉም የሌላት የፍጆታ ዑደት ትሆናለች። ሰው መሬቱን ሲያይ ሰማዩን ይረሳል። ሰማዩን የረሳ ደግሞ ለዲያብሎሳዊ ስርዓቶች በቀላሉ ይንበረከካል። እውነተኛ ነፃነት በስጋዊ ፍላጎት መፈንጨት ሳይሆን ከኃጢአትና ከባርነት ነፃ መውጣት ነው። የሳውዲው ልዑልም ሆኑ ሌሎች ዓለም መሪዎች ዘመናዊነት እያሉ የሚያደነቁሩን በወርቅ የተለበጠ የነፍስ እስር ቤት ነው። ዓለም በቁሳቁስ ብትሞላም ነፍስ ግን ያለ ፈጣሪዋ ባዶ ናት። ያቺ ባዶ ነፍስ ደግሞ ማንኛውም ቆሻሻ እንደ ሪያዱ ኮንሰርትን ለመቀበል ትገደዳለች። መጽሐፍ ቅዱስም እንዲህ በማለት
ያስጠነቅቀናል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል በማቴዎስ ምዕራፍ 16 ቁጥር 26 ላይ። የኒው ወርልድ ኦርደር አካሄድ አደገኛነቱ በጠመንጃው ሳይሆን በሐሳቡ ላይ ነው። የሰው ልጅ ክብሩን የረሳ እንስሳ የማድረግ ሂደት ነው። ነገር ግን ታሪክ የሚመራው በምድራዊ መሪዎች ሳይሆን በልዑል እግዚአብሔር እጅ ነው። ዛሬ በሪያድ መድረክ ላይ የተቃጠለው ብርሃን ነገ ይጠፋል። የጥንታውያን ዶግማዎች፣ ቀኖናዎች ግን እንደ ጽኑ አለት ለዘላለም ይቆማሉ። ውድቀቱ አሰቃቂ የሚሆነው ከፍታውን ለፈጣሪ ሳይሆን ለራሱ ለሰጠ መሪና ትውልድ ነው። እኛ ግን የታሪክ ጸሐፊዎች ብቻ ሳይሆን የክብር ጠባቂዎችም ሆነን እንድንቆም ይህ የዘመን ጥሪ ያደርግልናል።